ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው ውዶች። ዛሬ ደግሞ በሐረግ ድራማ በክፍል 27 መጥቼላችኋለሁ። ባለፈው ለኤላ ሊዘርፉት ፈልገው እየዘረፉት እንደሆነ ነው ያቋረጥ ነው ማለት ነው ውዶችዬ። እንዲሁም ለአዴ ደግሞ ፍቅር ለምን ከዳዊት ጋር ትቀራረቢያለሽ ብላ እንዳነቀቻት አንቃ እያስፈራራቻት እንደነበረ አቋርጠናል። ዛሬ ደግሞ ውዶችዬ ዳዊት መጥቶ ገላግሏት እያጽናናት ነው ያለው እና ፍቅር የምር በጣም አምርራ ነው ይዛት ያለችው ለአዴ እና እሷ ደግሞ አደይ ደግሞ ከአሁን በኋላ እንዳትመጣ እዚህ ቤት እያሰቃየች ነው ያለችው። ያን ስቃይ ለማብዛት ከፈለክ ትመጣለህ። እኔ ይቺ ልጅ በጣም እያሰቃየች ነው፣ ደግሞ እህትም ተጨምራለች እያለች እየነገረችው ነው። እሱ ደግሞ አይዞሽ ያልፋል፣ ለአሁን ብቻ ነው አይዞሽ ያልፋል፣ ከአሁን በኋላ እንደዚህ ነገር አይፈጠርም። በእኔ ምክንያት እንደዚህ ይሆንሽ ያለ ከሆነ ደግሞ እኔም እሄዳለሁ፣ ወደ ሀገሬ ልሄድ ነው፣ ለአንቺ ብዬ ነው እዚህ ላይ የተቀመጥኩት አላት ማለት ነው። እሷ ደግሞ እንዴ ለምንድን ነው የምትሄደው አለችው። እሱ ብቻ አይደለም እሷም ትወደዋለች ማለት ነው። እና እኔ በእኔ ምክንያት እንደዚህ እኔ እኮ ስለምወድሽ ነው አላት። እና እኔ እኮ ንጉስ እያሳቀየኝ ስለነበረ በሱ ምክንያት እኮ ነው እንደዚህ የሆንኩት። በቃ እሱ አስገድዶ እንደዚህ ሲያደርገኝ ሲስመኝ ስለነበረ አንተ ደግሞ እሱ መስለት አይተኸኝ ነው አለችው። እንዴ ንጉስ ምን አደረገች አለ። ንጉስ እንደዚህ እያሳቀየኝ ስለነበረ ነው አለችው ማለት ነው። እና ይቅርታ አድርጊልኝ አላቸው። እሺ በቃ ችግር የለውም ይቅርታሽ ተቀብዬሻለሁ፣ ምንም አይደለም አይዞሽ አላት ማለት ነው። እዚህ ላይ ፍቅርና ኤሉ ደግሞ እየተማከሩ ነው። በፊት ፍቅር ብቻ ነው እያሰቃየች የነበረት ለአዴ፣ አሁን ደግሞ ኤሉ ተጨምራለች። ምክንያቱ ፍቅር ከሁሉም እንድታጣላት ነው እየፈለገች ያለችው። ወደ ኤላ ቤት እየላከቻት እዛ ላይ ስታገኛት ደግሞ የዳዊት እህት እንድትጠላት እያደረገች ነው ማለት ነው። ፍቅር አሁን ወደ ኤላ ቤት ልካ ስሪ እያለቻት ነው። እሷ ደግሞ ልትሰራ ስትሄድ ኤሉ እዛ ቤት እያገኘቻት ስለሆነ በዛ ምክንያት እሷም ቀንታ ሁለታቸው ተማክረው አሁን እየተማከሩ ነው። ምን እናድርጋት? ለኔም እኮ ወደ አደይ ቤት እየሄደች የራሷ ሳይሆን ሳይበቃት ደግሞ እህቷ እዛ ላይ ኤላ ቤት አስቀምጣለች ብላ እየተማከሩ ነበር። እዚህ ላይ ደግሞ ኤላ ስልኩ ተዘርፎ ብሩ ተዘርፎ ምናምን ወደ ቤት ሄዶ ማለት ነው። ብርሃን ምን ሆነ ነው አለችው። አንቺ ተዘረፍኩ አንካ አድርጉኝ ተዘረፉኝ አላት። እና ማን ነው የዘረፈ አለችው። ከልጁ ጋር ከአዴ ጋር ይታወቃል መሰለኝ፣ አንድ ቀን ከአዴ ጋር ቆሞ አይቼዋለሁ አላት ማለት ነው። እንዴ አይሆንም አዴ የምታውቀው ልጅ አለችው። አዎ እሺ እጠይቃታለሁ አለቻት። እህቴማ እንደዚህ ነገር አታደርግም፣ እኔ እህቴ አውቃታለሁ አለቻት ማለት ነው አለችው ማለት ነው። እና ከዛ ፍቅርና ኤሉ ከአሁን በኋላ እኔም እንደዛ አድርግ እንመካከር፣ እኔም ለዳዊት እኔ ጠልታ ለዳዊት አደይ ጠልቶ ለእኔ እንደማፈቀር የአደይ ክፋት እየተናገርሽ ለወንድምሽ አሳምንልኝ። እኔ ደግሞ ለኤላ የአደይ ክፋት ያንቺ መልካምነት ያንቺ ጦርነት እየተናገርኩ አደይ ላንቺ ኤላ ለአንቺ እንድወድሽ አደርጋለሁ ብለው ቃል ተገባቡ ማለት ነው። ከዛ ሁለታቸው የማይዋደዱ የነበሩ አሁን ለአደይ ለማጥቃት ለአደይ ክፋት ነገር ለማስራት ተስማምቶ ቃል ተገባቡ ማለት ነው። እና እሺ ተባብለው እሺ በቃ ተባብለው ሄዱ። ከዛ ወደ አደይ ሄዱ። ለአደይ ሄዶ አንቺ ልጅ
ከአሁን በኋላ ገረድነትሽ ረስተሽ እንደዚህ ለመጣ ወንድ እንደዚህ እየተጣበቅሽ እንደዚህ እያረግሽ የምታደርግ ከሆነ ከአሁን በኋላ እንገድልሻለን፣ ከዚህ ቤትም ውልቅ ብለሽ ውጭ ያለቻት ፍቅር። እሷም አንቺ ፍቅር ምን አድርገሽ ነው የሁሉ ስቃይ የምታደርስብኝ? እኔ ምን አድርገሽ ነው አለቻት። አንቺ እያደረግሽ ያለሽም አንቺ ነው የምታውቂው። ኤላም ኤሉም ቀበል ብላ አንቺ ከአሁን በኋላ ኤላ ቤት ከሄድሽ እህትሽም ከዛ ቤት ካላስወጣሻት እኔ አሳይሻለሁ አለቻት። ኤሉም እንደዛ አለቻት ማለት ነው። ሁለቱም እንደዚህ ብለው አስጠነቀቋት። እሷም እሺ እሺ ከአሁን በኋላ እንደዛ አላደርግም እሺ አለች ማለት ነው። ከዛ ኤላ መጥቶ ለአደይ ለፍቅር ኤላ አደይ የታለች? አደይ ሳትሆን ኤሉ እዛለች። ኤላ አልፈለግኩም አደይ ነው የፈለግኩት። አደይ የታለች አለት። እንዴ ምን ሆነ በሰላም ነው አለችው። ጠሯትና እሱ ደግሞ ስልኬ ተዘረፉ፣ እንዲሁም ሰዓቴም ሀቢሌም ሁሉ ችግር ያልነበረውም። ሀቢሌ ግን ከአባቴ ያመጣት ውርስ ስለሆነ እኔ ደግሞ ለሰው እሰጠዋለሁ። እንዴ ለምን አለች አደይ። እቺ ኤላ ለልጄ ነዋ ለምወለው ልጅ ከልጅ ልጅ እየተላለፈ ስለመጣ አሁን ለልጄ እሰጠዋለሁ። አሁን ይቺ ሀቢሌ በሶስታችሁ ላይ ነው ያለችው፣ ከሶስታችሁ አምጧት። ልጁም ከአደይ ጋር አውቃለሁ አላት። አደይ እንደዚህ ከኔ ጋር እንደዚህ አይነት ስራ ባትጀምር ይሻልሻል አላት። ኧረ እናቴ ትሙት እኔ አላውቀውም። ማን ነው? ደመቀ ነው አለችው። ደመቀ ይሁን ምን ይሁን ከአንቺ ጋር ቆሞ የነበረ ልጅ ያየሁት ነው የዘረፈኝ አላት ማለት ነው። እሷ ደግሞ አየህ ብሩ እንዴት እናድርገው? እንሸጠው ወይ ሀብል ሸጥተንስ ምን እናድርገው? ብሩ ምን እናደርገው እያለች ሰምቻታለሁ አለችው ማለት ነው። ኧረ ፍቅር እኔ እንደዛ አላልኩም፣ ለምንድን ነው የምትዋሽው አለቻት። አይደለም እንደዛ ነው አለች ማለት ነው። እሷም አሁን ተናግሬያለሁ አምጧት ብሎ ሄዶ እዚያ ደግሞ አደይ አንቺ አደይ ነይ አልጋ ያንጥፍልኝ እንዲሁም ልብሴ ጠብልኝ ብላ እያመናጨቀታት ስሰማ አንቺ ደግሞ እስከ መቼ ነው እንደዛ አይነት ጨካኝ ሆንሽው አላት ወንድሟ። ከዛ ለዳዊትም ነግረዋለች አደይ እንደዚህ ብለው ፍቅርና አደይ እንደዚህ እየሰቃየኝ ብላ ነግራው ስለነበረ ዳዊት ሄዶ ለፍቅር እያስጠነቀቃች ነው። ከአሁን በኋላ ከዳዊት ጋር ተቀራርበሽ ብለሽ ለአደይ መሰቃየት ከጀመርሽ በቃ ከአሁን በኋላ ይለይልናል፣ እኔም ወደ ሀገር ይሄዳለሁ ብሎ አስፈራራት ማለት ነው። እሺ እሺ ደብዬ ምን ነው ለአደይ የምትወዳት ነገር ልክ ወደ እኔ መጣ ፍቅር ለእኔ ብታፈቅረኝ አለችው። እኔ እኮ አፈቅርሃለሁ አለችው። እኔ ልሆንም አይችልም ወደፊትም አላፈቅርሽም፣ አሁንም አላፈቅርሽም፣ ከአንቺ ጋርም መሆን አልፈልግም፣ አልሆንም አላት ማለት ነው። እሷም ጸጣያት እሰራላታለሁ የት እንደምታገኝ አያለሁ አለችው። እዚህ ላይ ደግሞ የኤላ ልብስ ሰርቀው አሁን ይሄ ልብስ ልበሽ እንላታለን። ልብሱ ለብሳ ወደ ኤላ ቤት ትሄዳለች። ከዛ እሷ ሰራቂ እንደሆነች እንደሰረቀችው ያምናል። ሀብሉም ምናምን ተባብለው ተማከሩ ማለት ነው። ከዛ እቺ ኤሉ አንቺ ሽና ቤት እያለች ኤላ አንቺ ለምንድን ነው ፍቅር ያለችሽ ብቻ ነው እንዴ የምትሰሚው? እኔ የምልሽ ነገር አትሰሚም እንዴ አለቻት። ኧረ እኔ እሰማለሁ፣ ካሁን በኋላ አልሄድም እኮ አልኩሽ። እህትሽም ከዛ ቤት አስወጫት። እህትሽ ነግሬሻለሁ፣ አንቺ ብቻ ሳይሆን አንቺ በመሄድ ብቻ ማቆም ብቻ ሳይሆን እህትሽም ከዛ ቤት አውጥቻት አለቻት። እሷም እሺ አለች። ከዛ ተሰብስበው ቡና እያፈለችላቸው እያለ አደይ ኤላ ደውሎ ለፍቅር ማለት ነው እኔ የአደይ እህት አሟታል አላት። የአደይ እህት አለች። አዎ የአደይ እህት ስትል ምን ሆነሽ ነው? የአደይ እህት ምን ሆነ ነው? እህቴ ምን ሆነ ነው አለች። ኤላ ደውሎኝ ነው አሟታል እያለኝ ነው አለቻት። ከዛ ዳዊት ይዟት ተነስታ ልትሄድ ስትል ዳዊትም ከሷ ጋር ወዴት ነው አለችው። ከሷ ጋር ነው ብለው ሄዱ ማለት ነው።
ከዛ ላይ የአደይ እህት ስታ ራሷ ስታ ወደቀች። ራሷ ስታ ስትወድቅ እንዲሁም አደይም እዛ ላይ ስትደርሳ እንደሆነ ማለት ነው። በክፍል 28 እስከምንገናኝ መልካም ቆይታ ይሆንላችሁ። ባይ ባይ። እወዳችኋለሁ።